እባብ ቆዳውን ለመቀየር ወደ ጫካ ገብቶ ይደበቃል። እንዲሁም ንስር ከ40 ዓመታት በኋላ ያረጀ ክንፉን ረዝመው የታጠፉ ጥፍሮቹን አራግፎ ራሱን አድሶ ለመውጣት ከአለት መካከል ባሉ ስንጥቆች ውስጥ ይደበቃል። አሮጌውንም ነገር አራግፎ አዲሱን ጥፍርና ክንፍንም አብቅሎ ከተደበቀበት ይወጣል። አንዳንድ ጊዜ ራስን መለወጥ ማደስ ከተፈለገ የግድ ከግርግሩ ዓለም መራቅ ሊጠበቅብን ይችላል። መደበቅ መጥፋት አማራጭ የሌለው ምርጫ ሆኖ ሊቀርብ ይችላል። አንዳንድ ጊዜ የሆኑ የምታውቋቸው ሰዎች ለሳምንታትና ለወራት ከዓይናችሁ ከጠፉ በኋላ ሲመለሱ በገንዘብ በአስተሳሰብና በአካል ተቀይረው ተመልክታችሁ ታውቃላችሁ? እነዚህ ሰዎች የተጠቀሙት የተለየ ነገር አይደለም። የተጠቀሙት አንድ ምስጢር ነው። እርሱም የመጥፋት ጥበብ ወይም the art of disappearing የሚባለውን ነው። የትኛውንም ነገር ስትገለገሉበትና ስትጠቀሙበት ማርጀቱና መድከሙ የማይቀር ነው። ስለዚህ እደሳ ያስፈልገዋል ማለት ነው። የሰው ልጅም ሰውነት አይምሮም እንደዚሁ ነው። ስለዚህ አሁን ያለንበት ወቅት የዓመቱ ማለቂያ ነው። ብዙዎቻችን በስራ በትምህርት ስንደክም አሳልፈናል። አሁን ደግሞ ለራሳችን ጊዜ ሰጥተን አዲሱን ዓመት በአዲስ መንፈስና በታደሰ ኃይል ለመቀበልና ከእስከዛሬው የተለየ ለመሆን ከሰዎችና ከጫጫታው ዓለም ተነጥለን መክፈል የሚጠበቅብን ዋጋ አለ። እንዲሁም ደግሞ ራስን ማደስ ብቻ ሳይሆን መለወጥም ከፈለጋችሁ ይህ ዘዴ ያስፈልጋችኋል። ስቲል ጠይቃችሁ አሁን የምታገኙትን ገቢ ትወዱታላችሁ? የሰውነት አቋማችሁን ያላችሁበትን የህይወት መንገድ ትወዱታላችሁ? መልሱን ለእናንተ ልተወው። ነገር ግን ይህ ክረምት 2 ወራት ካለፉ በኋላ አንዳንዶች ተለውጠው ራሳቸውን ቀይረው በገንዘብ በአካል በአስተሳሰብ በብዙ ነገር የተሻለ ሆነው ይገለጣሉ። አንዳንዶች ደግሞ በነበሩበት ሆነው ወይም ከዛም በታች በቲክቶክና በማህበራዊ ሚዲያ ደንዝዘው አዲሱን ዓመት ይሻገራሉ። በሁለቱ መካከል የተደረገው ልዩነት ጥቂት የነበረ ቢሆንም ልዩነቱ ግን ትልቅ ክፍተትን ይፈጥራል። እናንተም ይህን ክረምት በቀላሉና ቀላሉን ነገር በመምረጥ ማሳለፍ ምርጫችሁ ከሆነ ፊልምና ቲክቶክ ላይ ቁጭ በማለት የአብዛኛውን ሰው ክረምት ልታሳልፉ ትችላላችሁ። በተመሳሳይ ደግሞ ራሳችሁን ለመቀየር በቀጣዩ ዓመት የተሻለ የተገነባ ማንነትን ይዞ ለመጀመር እንደ እድል ከቆጠራችሁት ትልቅ ለውጥን መፍጠር የምትችሉበት ወራት ይሆንላችኋል። ታዲያ ሁለተኛውን ምርጫ ከመረጣችሁ በእነዚህ በ2 ወራት ውስጥ ከግርግር ወጣ ብላችሁ ደበቅ ብላችሁ ራሳችሁን ቀይራችሁ ለመውጣት የሚረዳችሁን በእነዚህ 2 ወራት ማድረግ የሚኖርባችሁን 10 ነገሮች በዚህ ቪዲዮ እናወራለን። ልክ እነዚህን አድርጋችሁ ስትወጡ ሰዎች የእናንተን ለውጥ አለመመልከት አይችሉም። ምክንያቱም ውጤት ሁሌም ከንግግር በላይ ጮክ ብሎ ይናገራል። ግማሽ ዕውቀት እውነተኛ ውጤትን አይሰጣችሁምና 10ሩንም ነገሮች እስከመጨረሻው ማዳመጣችሁን አትርሱ። መልካም ልብ ካላችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አብዛኛው ሰው ውጤቱን ይፈልገዋል፣ ነገር ግን ለዛ ነገር ተነስቶ ዋጋ መክፈልን አይፈልግም። እናንተ ግን ራሳችሁን ለመለወጥ ተነስታችሁ የሚጠበቅባችሁን ነገር ለማድረግ እዚህ ድረስ ደርሳችሁ እያዳመጣችሁ ከሆነ የለውጣችሁን 50% ተጉዛችኋል ማለት ነው። አሁን በዚህ 2 ወራት ውስጥ ማድረግ ወደሚኖርባችሁ 10 ነገሮች በቀጥታ እንለፍ። አንደኛ የዶፓሚን ሚዛናችንን ማስተካከል ነው። በእነዚህ 2 ወራት ውስጥ ተግባራዊ የምታደርጉት የመጀመሪያው እርምጃ የዶፓሚን ሚዛንን ማስተካከል ነው። አይምሮአችን በቀላሉ ለሚገኙ ደስታዎች ከፍተኛ ምላሽን ይሰጣል። ማህበራዊ ሚዲያዎችን ስትጠቀሙ፣ ፊልሞችን ስታዩ ወይም ጌሞችን ስትጫወቱ አይምሮአችሁ ያለ አንዳች አካላዊና አይምሮአዊ ልፋት ከፍተኛ የዶፓሚን መጠንን ያመነጫል። ይህ ሂደት ሲደጋገም አይምሮአችሁ የነዚህ ርካሽ ደስታዎች ሱሰኛ ይሆናል ማለት ነው። በዚህም ምክንያት ከፍተኛ ትኩረትንና ጉልበትን የሚጠይቁ ጠቃሚ ተግባራትን ማከናወን ከባድ ይሆንባቸዋል። ስራ መስራት፣ መጽሐፍ ማንበብ፣ አዲስ ዕውቀት መማር ወይም ስፖርት መስራት አሰልቺ ይሆንባችኋል። ምክንያቱም እነዚህ ተግባራት ፈጣን የዶፓሚን ምላሽ ስለማይሰጡ ነው። ስለዚህ በእነዚህ 60 ቀናት ውስጥ ፈጣን ደስታ የሚሰጡ ልምዶችን ሙሉ በሙሉ ማቋረጥ አለባችሁ። ማህበራዊ ሚዲያዎችን፣ ጌሞችንና ፊልሞችን ትታችሁ
መደበቅ ወይም መጥፋት ይኖርባችኋል። ይህን ስታደርጉ በመጀመሪያዎቹ ቀናት አይምሯችሁ የለመደውን ደስታ ስለሚያጣ የድብርትና የጭንቀት ስሜትን ይፈጥርባችኋል። ነገር ግን ይህን ጊዜያዊ ስሜት ተቋቁማችሁ ስታልፉ የአይምሯችሁ የዶፓሚን መለኪያ ወደ ተፈጥሯዊ ሚዛኑ ይመለሳል። በመጨረሻም አይምሯችሁ ከባድና አሰልቺ የነበሩ ጠቃሚ ተግባራትን በከፍተኛ ትኩረትና ፍላጎት ማከናወን ይጀምራል ማለት ነው። ከዛም እንደ መጽሐፍ ማንበብ፣ አዲስ ክህሎትን መማር፣ ራስን ማሰልጠን፣ ትኩረትን ሰብስቦ ረጅም ሰዓት መስራት ለእናንተ እየቀለለ ይመጣል። ስለዚህ በእነዚህ ወራት ውስጥ ታግላችሁ ራሳችሁን አሸንፋችሁ ርካሽ ደስታን ከሚሰጧችሁ ነገሮች ራሳችሁን አስለቅቁ። ሁለተኛ የውስጣችሁን ጨለማ መጋፈጥ ነው። በእነዚህ 2 ወራት ውስጥ ከሰዎች ርቃችሁ መጥፋታችሁ ብቻውን ለውጥ አያመጣም። ዋናው ስራ ከራሳችሁ ጋር ፊት ለፊት መጋፈጥ ነው። በውስጣችሁ አምናችሁ መቀበል የማትፈልጓቸው የደበቃችኋቸውና የሸሻችኋቸው ማንነቶች አሉ። ይህን የውስጥ ጥላ ወይም የተደበቀ ማንነት ካላወጣችሁትና ካልተጋፈጣችሁት የትኛውም የውጭ ለውጥ ዘላቂ ለውጥ አይሆንላችሁም። በዚህ ከሰዎች በራቃችሁበት ጊዜ ውስጥ ወደ ኋላ የሚጎትታችሁን ውስጣዊ ችግሮች በግልጽ ማየትና መተንተን መቻል አለባችሁ። የትኞቹ የልጅነት ጠባሳዎች፣ የትኞቹ የተደበቁ ፍርሃቶች፣ ራስን ዝቅ አድርጎ የማየት ዝንባሌዎች ወይም መጥፎ ልምዶች ሕይወታችሁን እየተቆጣጠሩት እንደሆነ ለይታችሁ ማወቅ ይኖርባችኋል። ይህንን በተግባር ለማድረግ ስሜቶቻችሁን፣ ድክመቶቻችሁንና የተደበቁ ፍርሃቶቻችሁን በወረቀት ላይ በግልጽ መጻፍ ያስፈልጋል። ይህ ሂደት ራሳችሁን ስትዋሹበት የነበረውን እውነት መጋፈጥ ስለሚጠይቅ ምቾት የሚነሳ ስሜትን ይፈጥራል። ነገር ግን እነዚህ ውስጣዊ ቁስሎችን ሳትፈውሱና ድክመቶቻችሁን በግልጽ አምናችሁ ሳትቀበሉ አዲስና ጠንካራ ማንነትን መገንባት አትችሉም። በእነዚህ 60 ቀናት በውስጣችሁ ያለውን ድክመት፣ ስንፍና አውቃችሁ ስትቀበሉና ስትፈውሱ ውስጣዊ ግጭቶቻችሁን ሙሉ በሙሉ ታስወግዳላችሁ። ይህ ደግሞ አይምሯችሁ ካለፈው ስራት ተፈቶ ሙሉ ትኩረቱን ወደሚቀጥለው ጠንካራ የህይወት ምዕራፍ እንዲያደርግ ያስችለዋል ማለት ነው። ስለዚህ በእነዚህ 2 ወራት ውስጥ ራሳችሁን ከስልክና ከመሰል ነገሮች ካራቃችሁ በኋላ ከራሳችሁ ጋር ሰፊ ጊዜን ታሳልፋላችሁ ማለት ነው። ያም ከዚህ በፊት የሰራችሁት ከባድ ስህተት ምንድነው? ሁሌም ለመለወጥ የሚከብዳችሁ አልችልም የምትሉት ነገር ምንድነው? ድክመቶቻችሁ ምንድናቸው? እና አብልጣችሁ ልትሰሩበት የሚገባ የህይወት ክፍላችሁ ምንድነው? መንፈሳዊ ህይወት ነው? ስሜታችሁ ላይ ነው? ወይስ ማህበራዊ ህይወት ነው? ያለ ምክንያት የምትጠሉት የሚመስላችሁ ነገሮች ምክንያቶቹ ምንድናቸው? እነዚህን እያሰቡ ለይቶ መጻፍ ቅድም እንዳልነው ከተመቻቻችሁበትና እኔ እንዲነኝ ብላችሁ ራሳችሁን ከዋሻችሁበት ዓለም አውጥቶ ከትክክለኛው ዓለም ጋር ያጋፍጣችኋል። ያንን ማሸነፍ ስትችሉ ራስን ማወቅ ወደሚባለው ደረጃ ትደርሳላችሁ ማለት ነው። ስለዚህ ራሳችሁን ለመረዳት ለማወቅ የምትፈሩትን ገጽታችሁን መጋፈጥ ይኖርባችኋል ማለት ነው። ስለዚህ ሁለተኛው ደረጃ የእናንተን ጨለማ ክፍል መጋፈጥ ነው። ሶስተኛ የዝምታን ኃይል መጠቀም። በእነዚህ 60 ቀናት ውስጥ መተግበር ያለባችሁ ሶስተኛውና እጅግ ወሳኝ የሆነው እርምጃ መረጃን ለሌሎች አሳልፎ አለመስጠት ነው። አብዛኛው ሰው አንድን ለውጥ ለመጀመር ሲያስብ ወይም ግብ ሲኖረው ወዲያውኑ ለጓደኞቹ፣ ለቤተሰቡ ወይም በማህበራዊ ሚዲያ ላይ ይፋ ያደርገዋል። ይህ ድርጊት በስነ ልቦናዊ እይታ ስህተት ነው። አንድን ነገር እቅድ ብቻ ሆኖ እያለ ለሌሎች ስትናገሩት አይምሯችሁ ያንን ተግባር እንደጨረሳችሁት አድርጎ ይቆጥረዋል። ይህ ደግሞ ቅድመ እርካታ ወይም ፕሪማቹር ሳቲስፋክሽን ይባላል። ውጤቱን ገና ሳታመጡ ሰዎች በሚሰጧችሁ አድናቆት ወይም ማስተያየት የውሸት እርካታን ታገኛላችሁ ማለት ነው። ይህ ስሜት ደግሞ ለውጡን ለማምጣት የሚያስፈልገውን እውነተኛ ጥረት እንድትቀንሱ ያደርጋችኋል። በእነዚህ 2 ወራት ውስጥ ማንኛውንም እቅዳችሁን፣ እየሰራችሁበት ስላለው ነገር ወይም ስላሰባችሁት ግብ ለአንድም ሰው መናገር የለባችሁም። ከማህበራዊ ሚዲያ መጥፋታችሁ በቂ አይደለም። በአካል ከሰዎችም ጋር ስትገናኙ ስለ አዲሱ ማንነታችሁ ወይም ስለ እቅዳችሁ ምንም አይነት መረጃ መስጠት የለባችሁም። ዝምታችሁ ለ2 ዋና ነገሮች ይረዳችኋል። አንደኛ፣ ጉልበታችሁን ለንግግር በማባከን ፈንታ ሙሉ በሙሉ ለተግባርና ለስራ እንድታውሉት ያደርጋል። ሁለተኛው
ሰዎች በየቀኑ ከነገራቿቸው በኋላ እናንተን እያዩ ለውጣችሁን እንዳይለምዱት ነው። ይልቁንም ለውጡ ሲጠናቀቅ በድንገትና በከፍተኛ ሁኔታ እንዲያዩ ታደርጋላችሁ። ነገር ግን ቀድማችሁ ከነገራቿቸው በየቀኑ ምን እየተፈጠረ እንደሆነ ስለሚያዩ ለውጡ ምን ያህል ርቀት እንዳለው ማስተዋል አይችሉም፣ ወይም ለውጣችሁን ይለምዱታል ማለት ነው። ስለዚህ ለዚህ ነገር ይረዳችኋል። እያንዳንዱን ስራ በዝምታ ስትሰሩ በውስጣችሁ ያለው የአቅም ስብስብ እየጨመረ ይሄዳል። ምንም አይነት የውጭ ተጽዕኖ ወይም የሰዎች አስተያየት ሳይኖር በራስ መተማመናችሁና የትኩረት አቅማችሁ በከፍተኛ ደረጃ ያድጋል። የ60 ቀኑ ማብቂያ ሲደርስ የሚያዩአችሁ ሰዎች በንግግር ሳይሆን በውጤታችሁ ብቻ እንድትመሰክሩ ያደርጋችኋል። ዝምታችሁን ወደ ተግባር ሲቀየር ውጤቱ ከሚጠበቀው በላይ ተጽዕኖ ይኖረዋል ማለት ነው። የ60 ቀኑ ማብቂያ ሲደርስ የሚያያችሁ ሰዎች በንግግራችሁ ሳይሆን በውጤቶቻችሁ ታስደምሟቸዋላችሁ ማለት ነው። ዝምታችሁ ወደ ተግባር ሲቀየር ውጤቱ ከሚጠበቀው በላይ ተጽዕኖን ይፈጥራል። ስለዚህ ዝም በሉ። አራተኛ፣ አካባቢን መቆጣጠር። በእነዚህ 60 ቀናት ውስጥ ትልቁ ስህተት ራሴን ለመቀየር ወይም ራሴን ለመለወጥ የውስጥ ጉልበቴ ወይም ፍላጎቴ ብቻ በቂ ነው ብሎ ማመን ነው። የሰው ልጅ በከፍተኛ ሁኔታ የአካባቢው ውጤት ነው። አሮጌውን ማንነታችሁን በፈጠረውና ባሳደገው አካባቢ ውስጥ ሆናችሁ አዲስ ማንነትን መገንባት አትችሉም። አካባቢያችሁ ሳታውቁት ባህሪያችሁን፣ ስሜታችሁንና የየቀን ውሳኔዎቻችሁን ይቆጣጠራል። ስለዚህ እነዚህን 2 ወራት ስኬታማ ለማድረግ አካባቢያችሁን በአዲስ መልክ ዲዛይን ማድረግ ወይም መቀየር የግድ ይላል ማለት ነው። ይህ የአካባቢ ቁጥጥር በሁለት ዋና ዋና ክፍሎች ይከፈላል። አንደኛ አካላዊና ሁለተኛ ዲጂታላዊ አካባቢ የምንለው ነው። በመጀመሪያ አካላዊ ቦታችሁን ማስተካከል አለባችሁ። የምትተኙበትን ክፍል፣ የምታጠኑበትን ወይም የምትሰሩበትን ጠረጴዛ ሙሉ ለሙሉ ማጽዳትና ማደራጀት ያስፈልጋል። የተዝረከረከ ክፍል የተዝረከረከ አእምሮን ይፈጥራል። ወደ አሮጌው ልምዳችሁ የሚጎትታችሁን ነገሮች በሙሉ ከእይታችሁ ማራቅ አለባችሁ። ለምሳሌ ትኩረታችሁን የሚሰርቁ ቁሳቁሶችን ወደ ሳጥን ውስጥ ማስገባት ወይም ከክፍላችሁ ማስወጣት ይኖርባችኋል። በሌላ በኩል ደግሞ አዲሱን ማንነታችሁን የሚደግፉ ነገሮችን በቀላሉ በሚታዩበትና በሚገኙበት ቦታ ላይ ማስቀመጥ አለባችሁ። ማንበብ ከፈለጋችሁ መጽሐፉን በጠረጴዛችሁ ላይ፣ ስፖርት መስራት ከፈለጋችሁ ትጥቃችሁን ካልጋችሁ አጠገብ ማዘጋጀት ይኖርባችኋል ማለት ነው። ይህ የምታደርጉትን ነገር ወይም ተግባሩን ቀላል ያደርገዋል። ይህ አሰራር ለመጥፎ ልምዶችም ሆነ ለጥሩ ልምዶች የሚገፋፋ አሰራር ነው። መጥፎ ልምዶችንም የለመዳችሁት በዚሁ በተመሳሳይ ነው። ጠዋት ስትነሱ ስልካችሁን የምትነኩት ስልካችሁ ካልጋችሁ አጠገብ ቅርብ ሆኖ ስለሚገኝ ነው። ብዙ ነገሮችን የምናደርገው አካባቢያችን ላይ ቀረብ ብለው ስለምናገኛቸው ነው። ስለዚህ ህይወታችሁን ለመለወጥ ከፈለጋችሁ መጀመሪያ አካባቢያችሁን በምትፈልጉበት መንገድ ማደራጀት ይኖርባችኋል ማለት ነው። ሁለተኛውና እጅግ ወሳኙ ደግሞ ዲጂታል አካባቢያችሁን መቆጣጠር ነው። አብዛኛውን ጊዜያችሁን የምታሳልፉት በስልካችሁ ወይም በኮምፒውተራችሁ ስክሪን ላይ በመሆኑ ይህ ዋነኛው አካባቢያችሁ ነው። በስልካችሁ ላይ ያሉትንና ጊዜያችሁን የሚያባክኑ አፕሊኬሽኖችን ሙሉ በሙሉ ማጥፋት አለባችሁ። የስልካችሁን የፊት ገጽ ወይም ሆም ስክሪን በማጽዳት ለስራና ለትምህርት የሚጠቅሙትን ብቻ ማስቀረት ይኖርባችኋል። እንዲሁም ማሳወቂያዎችን ወይም ኖቲፊኬሽንስ የምንላቸውን ሙሉ በሙሉ በመዝጋት ስልካችሁ እናንተን ሳይሆን እናንተ ስልኩን የምትቆጣጠሩበትን ስርዓት መዘርጋት ይኖርባችኋል ማለት ነው። አካባቢያችሁን በዚህ መልኩ ስትቆጣጠሩ ጥሩ ልምዶችን ለማዳበርና መጥፎዎቹን ለመተው የውስጥ ትግል ማድረግ አይጠበቅባችሁም። አካባቢያችሁ ራሱ ወደ ትክክለኛው አቅጣጫ ይመራችኋል ማለት ነው። የድሮ አካባቢያችሁ ያለፉትን ስህተቶች ሁልጊዜም ስለሚያስታውሳችሁ በእነዚህ 2 ወራት ውስጥ አካባቢያችሁን መለወጥ ዋነኛ አድርጋችሁ ልትይዙት የሚገባው እቅድ ነው ማለት ነው። ያንን ስታዋቅሩ አዲሱን ማንነታችሁን በፍጥነትና በቀላሉ እንድትላበሱ ያደርጋችኋል። 5ኛ አካላዊ ህመምን እንደ መሳሪያ መጠቀም። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 5ኛው እርምጃ አካላዊ ህመምን እና ድካምን እንደ መሳሪያ መጠቀም ነው። ይህ ነጥብ ስፖርት ሰርቶ ጡንቻ ስለማውጣት ወይም አካላዊ ቅርጽን ስለማሳመር አይደለም። ዋናው ዓላማ
አካላዊ ምቾትን ማጣትን በመጠቀም አይምሮን ማጠንከርና የዲሲፕሊን ባለቤት መሆን ነው። የሰው አይምሮ በተፈጥሮ ከባድ ነገሮችንና ድካምን ይሸሻል። ነገር ግን በየቀኑ በራስ ፈቃድ ሰውነታችሁን ወደ ከባድ ስራና ድካም ስታስገቡ አይምሮአችሁ ህመምን፣ ድካምንና ተስፋ መቁረጥን መቋቋምን ይማራል ማለት ነው። ለዚህም በእነዚህ 2 ወራት ውስጥ በየቀኑ አቅማችሁን የሚፈታተኑትን የአካል ብቃት እንቅስቃሴ ማድረግ አለባችሁ። ይህ ስፖርት ቀላልና ምቾት የሚሰጥ መሆን የለበትም። ይልቁንም ደከመኝ፣ ከዚህ በላይ አልችልም የሚል ስሜት እስኪፈጠር ድረስ ሰውነታችሁን የሚያስጨንቅ መሆን አለበት። ያንን አልችልም የሚለውን የአእምሯችሁን ድምጽ እያሸነፋችሁ ስፖርቱን ስትቀጥሉ በውስጣችሁ ከፍተኛ የሆነ የስነ ልቦና ጥንካሬ ይገነባል። አይምሯችሁ ከባድ ሁኔታዎችን ሲያጋጥመው ማቋረጥን ሳይሆን ችሎ ማለፍን ልማድ ያደርጋል ማለት ነው። ይህ በስፖርት አማካኝነት የምትገነቡት የስነ ልቦና ጥንካሬና ዲሲፕሊን በስፖርት ቦታ ላይ ብቻ አይወሰንም። በቀጥታ ወደ ስራችሁ፣ ወደ ትምህርታችሁ፣ ወደ ሌሎች የህይወት ዘርፎቻችሁ ይሻገራል ማለት ነው። ጠዋት ላይ ከባድ የአካል ብቃት እንቅስቃሴ ሰርቶ የራሱን ድካምና ስንፍና ያሸነፈ ሰው በቀን ውስጥ የሚያጋጥሙትን የህይወት ፈተናዎች፣ ከባድ የቢሮ ስራዎች ወይም የተወሳሰቡ ችግሮች በቀላሉ የመጋፈጥ አቅም ይኖረዋል። አንዱን ከባድ ነገር ማሸነፍ መቻል ሌላውንም ከባድ ነገር ማሸነፍ እንደሚቻል ለአይምሮ ተግባራዊ ማረጋገጫን ይሰጣል። ስለዚህ አካላዊ እንቅስቃሴን እንደ ግዴታ ሳይሆን አይምሮ እንደሚሰነጥልበት መሳሪያ አድርጋችሁ ሰዱት። በየቀኑ ሰውነታችሁን ስታዳክሙና ስታስጨንቁት ውስጣዊ ጥንካሬያችሁን በተግባር እያሳደጋችሁ ነው። የ60 ቀኑ ጊዜ ሲያልቅ የምታገኙት የአካል ቅርጽና ለውጥ ተጨማሪ ሽልማት ቢሆንም ዋናውና ትልቁ ውጤት ግን ማንኛውንም አይነት የህይወት ፈተናና አሰልቺ ስራ ያለምንም ማቋረጥ የመስራት አቅም ያለው ጠንካራ አይምሮን መገንባታችሁ ነው። ስለዚህ አካላዊ ህመምን ተለማመዱ። 6ኛ የመንቂያና የመተኛ ሰዓታችሁን ማስተካከል። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 6ኛው እርምጃ የመንቂያና የመነሻ ሰዓታችሁን ወይም ባዮሎጂካላዊ ሰዓታችሁን ዳግም ማስጀመር ነው። የሰውነታችን ስርዓት ሙሉ በሙሉ የተመሰረተው በመኝታና በንቃት ዑደት ላይ ነው። አብዛኛውን ጊዜ የድካም ስሜት፣ የትኩረት ማጣትና የሥራ ፍላጎት መቀነስ የሚፈጠሩት ይህ የተፈጥሮ ሰዓት ሲዛባ ነው። ማታ በዘፈቀደ ሰዓት መተኛትና ጠዋት በተለያየ ሰዓት መንቃት ሰውነታችሁ መቼ ማረፍና መቼ መንቃት እንዳለበት በግልጽ እንዳያውቅ ያደርገዋል። ስለዚህ በእነዚህ 2 ወራት ውስጥ የመኝታና የመነሻ ሰዓታችሁን በጥብቅ መቆጣጠር አለባችሁ። ማታ ሁልጊዜም በተመሳሳይ ሰዓት መተኛትና ጠዋት ፀሐይ ከመውጣቷ በፊት በተመሳሳይ ሰዓት መንቃት ይኖርባችኋል። ይህንን መደበኛ ሰዓት በምንም አይነት ሁኔታ በበዓልም ሆነ በእረፍት ቀናት መቀየር የለባችሁም። ይህንን መተግበር ስትጀምሩ በመጀመሪያዎቹ ቀናት ሰውነታችሁ አዲሱን ሰዓት መላመድ ስለሚሞክር ጊዜያዊ የድካም ስሜት ይፈጠራል። ነገር ግን ይህንን የሽግግር ጊዜ ስታልፉ ሰውነታችሁ የራሱን ባዮሎጂካላዊ ሰዓት ሙሉ በሙሉ ያስተካክላል። ከዛ በኋላ ጠዋት ለመነሳት የውጭ እርዳታ ወይም አላርም አያስፈልጋችሁም። በተጨማሪም ሰውነታችሁ በቂና መደበኛ የእረፍት ጊዜ ስላገኘ በቀን ውስጥ ከፍተኛ የሆነ የተፈጥሮ ጉልበትና የጠራ የአእምሮ ንቃት ይኖራችኋል። የመንቂያ ሰዓታችሁን ስታስተካክሉ ማንም ከመነሳቱ በፊት መንቃት ትጀምራላችሁ ማለት ነው። ጠዋት ማንም ሳይነሳ በፊት የምታገኙት ጸጥታ የሰፈነበት ጊዜ ደግሞ ሙሉ ትኩረታችሁን በስራችሁ ላይ ብቻ እንድታደርጉ ያስችላችኋል ማለት ነው። ይህ እርምጃ ቀኑን በራሳችሁ ቁጥጥር ስር እንድታደርጉ የሚያስችል መሰረታዊ ስርዓት ነው። 7ኛ ከምትሰሙትና ከምታዩት ነገር ተጠበቁ። በእነዚህ 60 ቀናት ውስጥ መተግበር ያለባችሁ 7ኛው እርምጃ ወደ አእምሯችሁ የሚገባውን መረጃ በጥብቅ መቆጣጠር ነው። የሰው አእምሮ በየቀኑ ከሚያየው፣ ከሚሰማውና ከሚያነበው መረጃ በመነሳት አስተሳሰቡንና ስሜቱን ይቀርጻል። አብዛኛውን ጊዜያችሁን አሉታዊ ዜናዎችን በመከታተል የሌሎችን ሰዎችን ህይወት በማየት ወይም ዓላማ የሌላቸውን መዝናኛዎች በመመልከት የምታሳልፉ ከሆነ አእምሯችሁ በዚሁ ልክ መረበሹና የትኩረት አቅሙ መቀነሱ አይቀርም።
አላስፈላጊ መረጃዎች አይምሮን ያዳክማሉ፣ እንዲሁም የራሳችሁን ህይወት ትታችሁ በሌሎች ሰዎች ጉዳይ ላይ እንድታተኩሩ ያደርጋችኋል። ስለዚህ በእነዚህ 2 ወራት ውስጥ ወደ አይምሮአችሁ የሚገባውን ማንኛውንም አይነት መረጃ ማጣራት አለባችሁ። የማይጠቅሙ ዜናዎችን፣ አጫጭር መዝናኛ ቪዲዮዎችን፣ ሐሜቶችንና ከናንተ ግብ ጋር የማይገናኙ መረጃዎችን ሙሉ በሙሉ ማቋረጥ ይኖርባችኋል። በምትኩ በዚህ ጊዜ ውስጥ የምታነቡትን መጽሐፍ፣ የምታዩትን ቪዲዮና የምትሰሙትን ድምጽ እና የምትሰሙትን ሙዚቃ ከምትፈልጉት አዲስ ማንነት፣ ከምታዳብሩት አዲስ ክህሎትና ከግል እድገታችሁ ጋር በቀጥታ የተያያዘ ብቻ መሆን አለበት። የምትወስዱት እያንዳንዱ መረጃ ዓላማ ያለውና እናንተን ወደ ተሻለ ደረጃ የሚያሳድግ መሆኑን ማረጋገጥ አለባችሁ። ይህንን የመረጃ ቁጥጥር ስታደርጉ የአእምሮአችሁ መጨናነቅና መረበሽ ወዲያውኑ ይቆማል። ከቁጥጥር ውጪ በሆኑ ነገሮች ላይ ጊዜ ማጥፋትን ትታችሁ ሙሉ ትኩረታችሁን በራሳችሁ እቅድ ላይ ብቻ ታደርጋላችሁ። ጠቃሚ መረጃዎችን ብቻ በመውሰዳችሁ ምክንያት አስተሳሰባችሁ ሙሉ በሙሉ ወደ ስራና ወደ ለውጥ ያመራል። የ60 ቀኑ ጊዜ ሲጠናቀቅ አይምሮአችሁ ከተከማቹ አላስፈላጊ ሐሳቦች ጸድቶ ግባችሁን በግልጽና በቀላሉ ለማሳካት የሚያስችል የተረጋጋና የጠራ አቅም ይኖረዋል ማለት ነው። 8ኛ የጥቃቅን ልምዶችን ትስስር ማዳበር። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 8ኛው እርምጃ የጥቃቅን ልምዶችን ትስስር ማሳደግ ነው፣ ወይም የትናንሽ ልምዶች። አብዛኛው ሰው ህይወቱን ለመቀየር ሲያስብ በአንድ ጊዜ ትልልቅ ለውጦችን ለማምጣት ይሞክራል። በአንድ ጀንበር ሙሉ በሙሉ የተለየ ሰው ለመሆን መሞከር ከፍተኛ የሆነ የውስጥ ጉልበትን ስለሚጠይቅ ከጥቂት ቀናት በኋላ ወደ ነበራችሁበት አሮጌ ልማድ እንድትመለሱ ያደርጋል። ስለዚህ በእነዚህ 2 ወራት ውስጥ ትልልቅ ለውጦች ላይ ሳይሆን ትናንሽና ተግባራዊ ለማድረግ ቀላል የሆኑ ልምዶች ላይ ማተኮር አለባችሁ። ይህንን ለማድረግ አንዱን ትንሽ ተግባር ከሌላኛው ጋር ማያያዝ ወይም ማስተሳሰር ይኖርባችኋል። ይህንን ነው ትንንሽ ልምዶችን ማስተሳሰር የምንለው። ይህ አሰራር አንድ ልማድ የሌላኛው ልማድ መነሻ እንዲሆን በማድረግ ያለምንም መዘናጋት ተግባራቱን እንድታከናውኑ ይረዳችኋል። አንዳንዱ ተግባር በራሱ ቀላል ስለሆነ አይምሮአችሁ ለመስራት አያመነታም። ነገር ግን እነዚህን ትናንሽ ተግባራት በተከታታይ ስትሰሩ ጠንካራ የሆነ የዲሲፕሊን ሰንሰለትን ትገነባላችሁ። ለምሳሌ ጠዋት ከእንቅልፋችሁ እንደተነሳችሁ አልጋችሁን ማንጠፍ። ይህንን እንዳደረጋችሁ ወዲያውኑ 2 ብርጭቆ ውሃ መጠጣት። ውሃ ጠጥታችሁ እንደጨረሳችሁ 10 ደቂቃ መጽሐፍ ማንበብ ወይም ትኩረትን የመሰብሰብ ልምምድ ማድረግ ትችላላችሁ። እዚህ ጋር ዋናው ነጥብ አንዱን ተግባር ከጨረሳችሁ በኋላ ቀጥሎ ምን እንደምታደርጉ ሳታስቡ በተዘጋጀው ቅደም ተከተል መሰረት ወዲያው ወደ ቀጣዩ እርምጃ መሸጋገር ነው። አንዱ ቀላል ተግባር ወደ ቀጣዩ ቀላል ተግባር ቀጥተኛ ማነቃቂያ ይሆናል። ይህንን የትንንሽ ልምዶች ትስስር በየቀኑ ስትደጋግሙት ድርጊቶቹ ሙሉ በሙሉ በራስ ስር ወይም አውቶማቲክ እየሆኑ ይመጣሉ። አይምሮአችሁ አንዱን ስራ ከጨረሰ በኋላ በቀጥታ ወደሚቀጥለው ስራ መግባትን ስለሚለምድ ነገሮችን ለማከናወን ምንም አይነት የውስጥ ትግል አያስፈልጋችሁም። የ60 ቀኑ ጊዜ ሲጠናቀቅ እነዚህ የተሳሰሩ ትናንሽ ልምምዶች ተደምረው ጠንካራና በቀላሉ የማይቋረጥ የሥራ ዲሲፕሊንን በውስጣችሁ ይፈጥራሉ ማለት ነው። ስለዚህ ትንንሽ ልምዶችን እርስ በራሳቸው አስተሳስሩና አይምሮአችሁ ብዙም ሳያስብ ነገሮችን እያከናወነ ወደ ጥሩ ልማድ የሚገባበትን መንገድ አበጁ ማለት ነው። ይህንን መንገድ ስትሰሩ ወደ ተሻለው የህይወት መንገድ ወይም ራሳችሁን ለመለወጥ ቀላል ይሆንላችኋል ማለት ነው። 9ኛ ወደ ኋላ መመለሻ ድልድዮችን ማፍረስ። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 9ኛው እርምጃ ወደ ኋላ መመለሻ ድልድዮችን ሙሉ በሙሉ ማፍረስ ነው። አብዛኛው ሰው ለውጥን ሲጀምር ነገሮችን ከበድ ሲሉበት ተመልሶ የሚገባበት አሮጌ ማንነትና የምቾት ቀጠናን ክፍት አድርጎ ይተወዋል። ይህ ደግሞ አይምሮ ሁልጊዜም ቀላልና የለመደውን መንገድ እንዲመርጥ አማራጭ ይሰጠዋል። መመለሻ መንገድ ክፍት እስከሆነ ድረስ ፈተናዎች ሲገጥሟችሁ ወደ አሮጌው ማንነታችሁና መጥፎ ልማዳችሁ መመለሳችሁ የማይቀር ነው። ስለዚህ በእነዚህ 2 ወራት ውስጥ ወደ አሮጌው ልማዳችሁ ሊመልሷችሁ የሚችሉ መንገዶችን ሙሉ በሙሉ በጥብቅ መዝጋት ይኖርባችኋል። ይህንን ለማድረግ ቆራጥና የማይቀለበሱ ውሳኔዎችን ማሳለፍ ያስፈልጋል።
ለምሳሌ ጊዜያችሁን የሚያባክኑ የጌም ወይም የሶሻል ሚዲያ አካውንቶችን ሎግ አውት ማድረግ ብቻ ሳይሆን ሙሉ በሙሉ ማጥፋት ወይም ዲሌት ማድረግ ሊኖርባችሁ ይችላል። ወደ መጥፎ ልማድ የሚገፋፉ ጓደኞችን፣ ስብስቦችን ወይም ቦታዎችን ያለምንም ይሉኝታ መራቅ አለባችሁ። አይምሮአችሁ ሲደክምና ወደ ኋላ መመለስ ሲፈልግ ያንን ለማድረግ በፍጹም የማይችልበት ሁኔታን አስቀድማችሁ ማመቻቸት ይኖርባችኋል። ይህ እርምጃ ለውጡን ከምርጫነት ወደ ግዴታነት ይቀይረዋል። አይምሮአችሁ ወደ ኋላ የሚመለስበት ሌላ አማራጭ እንደሌለው ሲገነዘብ ያለውን ብቸኛ አማራጭ ተቀብሎ በሙሉ አቅሙ ወደፊት ብቻ ይጓዛል። ወደ ኋላ መመለሻ ድልድዮችን ስታፈርሱ የቀደመውና ደካማው ማንነታችሁ የሚያከትምበትን ሁኔታ ትፈጥራላችሁ። ይህ ደግሞ በእነዚህ 60 ቀናት ውስጥ ምንም አይነት መዘናጋት፣ ማመንታትና ወደ ኋላ ማፈግፈግ እንዳይኖር ያደርጋል። ስለዚህ ወደ ኋላ የሚመልሷችሁን ድልድዮች አፈራርሱ። 10ኛው እና የመጨረሻው አዲሱን ማንነታችሁን መግለጥ። በእነዚህ 60 ቀናት መጨረሻ ላይ ተግባራዊ የምታደርጉት 10ኛውና የመጨረሻው እርምጃ የአዲሱ ማንነት መገለጥ ነው። የ2 ወሩ የዝምታ የትኩረትና የለውጥ ጊዜ ሲያበቃ ወደ ማህበረሰቡና ወደ ቀድሞ የዕለት ተዕለት ህይወታችሁ ዝም ብላችሁ እንደ ተራ ነገር መግባት የለባችሁም። ይህ ዳግም መመለስ በከፍተኛ ጥንቃቄና በተቀረጸ ስነ ልቦናዊ አቋም ሊከናወን ይገባል። አሮጌውን ማንነታችሁን ትታችሁ በአዲስ አቋም መገኘት በራሳችሁ ላይ ያላችሁን መተማመንና የስነ ልቦና ጥንካሬ ያረጋግጣል። ወደ ውጭው ዓለም ስትወጡ የሰውነት ቋንቋችሁን ወይም ቦዲ ላንጉጃችሁን፣ የአይን ግንኙነታችሁን፣ አነጋገራችሁን፣ ሁሉንም ሁኔታ ሙሉ በሙሉ ማስተካከል አለባችሁ። ቀጥ ብሎ መራመድ፣ ሰዎችን በግልጽና በድፍረት አይናቸውን መመልከት፣ እንዲሁም ከበፊቱ የተለየ የተረጋጋና ዝግ ያለ አነጋገርን መጠቀም ይኖርባችኋል። ይህ አካላዊ አቋም በእነዚህ 2 ወራት ውስጥ የገነባችሁትን ውስጣዊ ጥንካሬ ወደ ውጪ የሚንጸባረቅበት ዋነኛው መንገድ ነው። ሰዎች ምንም አይነት ቃል ሳትናገሩ በአካላዊ ሁኔታችሁ ብቻ በውስጣችሁ የተፈጠረውን ትልቅ ለውጥ እና አቅም እንዲገነዘቡ ታደርጋላችሁ። በመጨረሻም ይህ የአዲሱ ማንነታችሁ መገለጥ ከሰዎች አድናቆትን ለመፈለግ ሳይሆን አዲሱን ድንበራችሁን የምታሳዩበት ሂደት ነው። ወደ ማህበረሰቡ ስትቀላቀሉ የድሮ ጓደኞቻችሁ ወይም አካባቢያችሁ ወደ ቀድሞ ማንነታችሁ ሊጎትቷችሁ ይሞክሩ ይሆናል። ነገር ግን በዝምታና በከባድ ስራ በአካላዊ ጥንካሬ ያዳበራችሁትን ማንነት በማስቀደም ይህንን ተጽዕኖ በቀላሉ መቋቋም አለባችሁ። የ60 ቀኑ ጉዞ ሲጠናቀቅ የምታገኙት የመጨረሻ ውጤት ማንም ሊገፋውና ሊያናውጠው የማይችል የተረጋጋና ጠንካራ ማንነት ነው። ስለዚህ ያንን ማንነት ይዞ ለማስቀጠል ድንበራችሁን እያስከበራችሁ መሄድ አለባችሁ። እምቢ የማለትን አቅም ማሳደግ አለባችሁ። አልፈልግም የማለትን አቅም ማሳደግ አለባችሁ። አልመጣም፣ አይመቸኝም፣ አልገኝም፣ እነዚህን ነገሮች መለማመድ አለባችሁ። ምክንያቱም አሁንም ወደ ቀድሞ ህይወታችሁ ከተመለሳችሁ መልሳችሁ ወደዛ ወደማትፈልጉት ማንነት ሊከቷችሁ ስለሚችል ስለዚህ ይህንን አድርጉ። ለዛሬ ያዘጋጀንላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።